ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለት አርብ የጧት ስፖርታዊ መረጃዎችን ከናንተው ከሆነው ከአሁን ስፖርት ይዘን መጥተናል። ስፖርታዊ መረጃዎችን በስፋት የምናቀርብላችሁም ይሆናል። የዩሮፓ ሊግ እንዲሁም የኮንፈረንስ ሊግ ጨዋታዎች ትላንትና እየተካሄዱ ሲሆን በአስቶን ቪላና ኖቲንጋም ፎረስት መካከል የተደረገው ተጠባቂው ጨዋታ በአስቶን ቪላ በሰፊ ጎል ልዩነት ማሸነፍም ችሏል። ሌሎችንም ውጤቶች እንዲሁ የምንመለከትም ነው የሚሆነው። ከዚህም በተጨማሪ ደግሞ እንግዲህ ዛሬ የሚደረጉ አንዳንድ ጨዋታዎች አሉ። እነሱንም እንመለከታለን። የክለብ መረጃዎችንም በስፋት የምናጋራችሁ ነው የሚሆነው። አሰልጣኝ ማይከል ካሪክ እንዲሁ ጋዜጣዊ መግለጫም ሰጥተዋል። ቅዳሜ ከሚደረገው ጨዋታ በፊት ከሰንደርላንድ ጋር ጨዋታ እንዳላቸው ይታወቃል በ36ኛ ሳምንት መርሃ ግብር። እንዲሁም ደግሞ የክለብ መረጃዎችን ጨምሮ በርካታ ስፖርታዊ መረጃዎችን ለእናንተ ለውድ አድማጮቻችን የምናቀርብ ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንዲሁም ደግሞ ላይክ እንዲያደርጉ ነው የምንጋብዛችሁ። እኛ ቀጥታ ወደ ፕሮግራሞቻችን አለፈን። ቅድሚያም ትላንትና የተደረጉ ጨዋታዎችን በመመልከት እንጀምር። ትላንትና በዩሮፓ ሊጉ እንዲሁም ደግሞ በኮንፈረንስ ሊጉ የተደረጉ ጨዋታዎችም ነበር። ወደ ፍጻሜ ለማለፍ የተደረጉ ጨዋታዎችን ነው መመልከትም እየቻለው። በዩሮፓ ሊጉ የተደረጉ ጨዋታዎችን ስንመለከት ፍራይቡርግ ከስፖርቲንግ ብራጋ ጋር ያደረጉት ጨዋታ ተጠባቂም ነበር። በመጀመሪያ ዙር ላይ ስፖርቲንግ ብራጋ ፍራይቡርግን ማሸነፉን ተከትሎ እንግዲህ ተጠባቂ ከሚያደርጉት ጨዋታዎች አንደኛው ተደርጎም ነበር። ፍራይቡርግ ግን በሜዳውና በደጋፊዎች ፊት ስፖርቲንግ ብራጋን 3-1 በማሸነፍ በአጠቃላይ 4-3 በማሸነፍ ወደ ቀጣዩ ዙር ማለፋቸው ነው ማረጋገጥም የቻሉት። ወደ ፍጻሜው እንግዲህ ወደ ኢስታንቡል እንደሚሄዱም አረጋግጧል። ከአስቶን ቪላ ጋር ነው ጨዋታቸውን የሚያደርጉት። አስቶን ቪላም ከኖቲንጋም ፎረስት ጋር ያደረጉት የቪላ ፓርክ ጨዋታ እጅግ በጣም ተጠባቂም ነበር። በተለይም እንግዲህ የመጀመሪያ ዙር ጨዋታ አስቶን ቪላ 1-0 መሸነፉን ተከትሎ አሰልጣኝ ኡናይ ኤምሬ ይህንን ታሪክ እየቀየርና እንዲሁ በስተመጨረሻም በዩሮፓ ሊግ ዳግም በፍጻሜ ጨዋታ ይገኝ ይሁን የሚለው በርካቶቹ የሚጠይቁትም ጥያቄም ነበር። ይህንንም ማረጋገጥም ችሏል። 4-0 በሆነ ውጤት ነው ትላንትና ማሸነፍ የቻሉት። በመጀመሪያው አጋማሽ ኦሊ ዋትኪንስ ያገኘውን ኳስ በማስቆጠር 1-0 መምራትም ቻሉ። በሁለተኛው አጋማሽ ኤሚሊያኖ ቤንዳ ባገኘው ኳስ እንግዲህ ፔናልቲ እንዲሁ ማስቆጠርም ቻለ። ጆ ማጊን ሁለት ጎሎችን በ77ኛውና በ80ኛው ደቂቃ እንግዲህ በ3 ደቂቃ ልዩነት ጎሎችን አስቆጥሮ ነበር። በተመሳሳይ ቦታ ላይ ነበር እንግዲህ ኳሱን ማግኘትም የቻለው። አንዱን ፋር ፖስት ላይ አንዱን ደግሞ ኒር ፖስት ላይ በማስቆጠር እንግዲህ 4-0 በማሸነፍ በአጠቃላይ 4-1 በማሸነፍ እንግዲህ በአግሪጌት እንዲሁ ማለፍም ችሏል። ኦሊ ዋትኪንስ እንዲሁ 60ኛው ደቂቃ ላይ ጎል ያስቆጠረበትን አጋጣሚም ተመልክተንም ነበር። በአጠቃላይ አስቶን ቪላዎች እንግዲህ ወደ ፍጻሜ ማለፋቸውን ያረጋገጡ ክለብ መሆናቸውን ነው የምንመለከተው። አሰልጣኝ ኡናይ ኤምሬ ለስድስተኛ ጊዜ ለዩሮፓ ሊግ ፍጻሜም ደርሷል። ከዚህ በፊት 5 የደርሰው እንግዲህ ዋንጫዎችን በቫሌንሲያ እንዲሁም ደግሞ በሲቪያ ቤት ማሸነፋቸውን እንዲሁ የምናስታውሰውም ጉዳይ ነው። አዲስ ታሪክ ይሰሩ ይሆን እንዲሁ የሚጠበቅም ጉዳይ ነው እነዚህ አሰልጣኞች። ሌላኛው በኮንፈረንስ ሊጉ ስትራስቡርግ ከራዮ ቫይካኖ ጋር ያደረጉት ጨዋታ ስትራስቡርግ በሜዳው 1-0 ተሸንፏል። በአጠቃላይ ራዮ ቫይካኖ በሜዳው 1-0 አሸነፈ። ትላንትናም 1-0 አሸንፎ በአግሪጌት ውጤት 2-0 በማሸነፍ ወደ ፍጻሜ ማለፉን ራዮ ቫይካኖ አረጋግጧል። ክሪስታል ፓላስን በሜዳው በሴልሃርስት ፓርክ ስቴዲየም ሻካታር ዶኔስክን በማስተናገድ እንግዲህ 2-1 ያሸነፈ ሲሆን በ25ኛው ደቂቃ ላይ ፔድሮ ሄንሪኬ በራሱ ጎል ላይ በማስቆጠር 1-0 ክሪስታል ፓላስ መምራትም ቻለ። ከ9 ደቂቃ በኋላ ደግሞ ኢጉዌናሎ ባስቆጠረው ጎል አቻ መሆንም ችለውም ነበር። በሁለተኛው አጋማሽ ግን ኢስማኤል አሳር ያገኘውን ኳስ ወደ ጎልነት በመቀየር 2-1 እንዲሁ ማሸነፍም ችሏል። ኤርሚ ፒኖ እንዲሁ በ12ኛው ደቂቃ ላይ ጎል አስቆጥሮ የተሻረበትን አጋጣሚ በክሪስታል ፓላስ በኩል የተመለከተው ጉዳይ ነው። ክሪስታል ፓላስ ወደ ፍጻሜ ማለፉን ተከትሎ እንግዲህ ከራዮ ቫይካኖ ጋር በኮንፈረንስ ሊግ የሚያደርጉት ጨዋታ እጅግ ተጠባቂ ጨዋታዎች ናቸው። ሌላኛው ዛሬ የሚደረጉ ጨዋታዎችን ለመመልከት ያክል በስፔን ላ ሊጋ ሌቫንቴ ከኦሳሱና ጋር ይጫወታሉ። በጣሊያን ሴሪኤ ቶሪኖ ከሳሱሎ ጋር የሚያደርጉት ጨዋታ ምሽት 3:45 ላይ የሚጀምር ሲሆን በጀርመን ቡንደስሊጋ 1 ሰዓት ተኩል ላይ ቦሩሲያ ዶርትመንድ ከኢንትራንክ ፍራንክፈርት እንዲሁ የሚጫወቱም ይሆናሉ። በፈረንሳይ ሊጓን ሌንስ ከናንትስ ጋር የሚያደርጉት የዛሬ ተጠባቂ መርሃ ግብሮች ናቸው። እነዚህን ጨዋታዎች እንድታዩ እየጋበዝን ወደ ሌሎች ፕሮግራሞቻችን የምናልፍ ነው የሚሆነው። ወደ ሌሎች መረጃዎቻችን ስናልፍ እንግዲህ ትላንትና አልናስር መሪነቱን ማጠናከሩን ነው የተመለከትነው። በሳውዲ አረቢያ ሊግ አልናስር ከአልሸባብ ጋር ያደረገውን ጨዋታ 4-2 በሆነ ውጤት አሸንፏል። የአልናስርን የማሸነፊያ ግቦች ሁለቱ ፖርቹጋላዊ ዣኦ ፊሊክስ 3 ጎሎችን በማስቆጠር ሃትሪክ የሰራ ሲሆን ክሪስቲያኖ ሮናልዶ ሌላኛውን ጎል ማስቆጠርም ችሏል። ክሪስቲያኖ ሮናልዶ በአሁኑ ሰዓት ላይ እንግዲህ 100ኛ የሳውዲ አረቢያ ሊግ
ጎሉን ነው ማስቆጠርም የቻለው። ሮናልዶ በአራት የተለያዩ ሊጎች ላይ ከመቶ በላይ ግቦችን ያስቆጠረ የመጀመሪያው ተጫዋች መሆንም ነው የቻለው። በእንግሊዝ ፕሪሚየር ሊግ፣ በስፔን ላ ሊጋ፣ በጣሊያን ሴሪ እንዲሁም ደግሞ በአሁኑ ሰዓት ላይ ባለው በሳውዲ አረቢያ ሊግም ማለት ነው። ክሪስቲያኖ ሮናልዶ በእግር ኳስ ህይወቱ ያስቆጠራቸውን አጠቃላይ ጎሎች 971 ማድረስም ችሏል። 1000 ለመድረስ እንግዲህ 29 ጎሎችን ብቻ ነው የሚቀሩት። አልናስር ነጥቡን 82 በማድረስ እንግዲህ ሊጉን በ5 ነጥብ ልዩነት መምራትም ጀምሯል። በቀጣይ መርሃ ግብር አልናስር ከአልሂላል ጋር የሚያደርጉት እጅግ በጣም ከባድ ጨዋታ አለ። ይህን ጨዋታ የሚያሸንፉ ከሆነ እንግዲህ ክሪስቲያኖ ሮናልዶ ምናልባትም በዚህ ዓመት ሳውዲ ፕሮ ሊግ ዋንጫውን የሚያነሳም ይሆናል። ይህም ሌላ ታሪክ የሚሰራበት ከፍተኛ እድልን ነው ይዞ መምጣትም የቻለው። ሌላኛው ሃሪኬን ከአልናስር ይልቅ ፒኤስጂ ዋንጫውን ከማሸነፍ እጅግ በጣም ተቃርቧል ሲል ይገልጻል። እንግሊዛዊ የባየር ሙኒክ አጥቂ ነው ሃሪኬን የዋንጫው አሸናፊነት ግምትን ለፒኤስጂ ነው መስጠትም የቻለው። ከአርሰናል ይልቅ ፒኤስጂ ዋንጫውን ለመውሰድ ተቃርቧል፣ ይሄ የኔ አስተያየት ነው ሲልም ይገልጻል። በምሽቱ ጨዋታ ለፍጻሜ ለመድረስ ጥሩ እድሎች ነበሩን ያለው ሃሪኬን መበሳጨቱንም እንዲሁ የገለጸው። አክሎም አሁን ትኩረታችንን ከጀርመን ካፕ ላይ እናደርጋለን፣ 2 ዋንጫዎችን ማሸነፍ ግድ አለብን ሲል እንዲሁ እየገለጸም ይገኛል። በተለይም እንግዲህ ሃሪኬን ቶተናም ቤት ማሳለፉን ተከትሎ በሰሜን ለንደን ደርቢ ከአርሰናል ጋር እጅግ ተቃራኒ እንደሆነም ይታወቃል። እንዲሁም አርሰናል ዋንጫ እንደማይፈልግ ከዚህ በፊት እንግዲህ በበርካታ ጊዜ ገልጾም ነበር። ይህንንም ተከትሎ ምናልባትም እንደዚህ አይነት አስተያየቶች የሰጠው ይህ ነው ሲሉ በርካቶቹም ነው እየገለጹም የሚገኙት። ፖል ስኮልስም ይናገራል። ይህንን አርሰናል በታሪክ እንደ ትልቅ ቡድን የሚያስታውሰው አይኖርም ሲል ይገልጻል። የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ፖል ስኮልስ አርሰናል በታሪክ እንደ ጥሩ ቡድን የሚታወስ ነው ሲል አስተያየቱንም ሰጥቷል። ታሪክ የአሁኑን አርሰናል ጥሩ እንደነበሩ የማንቸስተር ዩናይትድ ቡድኖች ደግሞ የሚያስታውስ አይመስለኝም ሲል እንዲህ ፖል ስኮልስም ይናገራል። አክሎም ሰዎች እንደ ምርጥ ቡድን አያስታውሷቸውም ሲል እንዲሁ የራሱን ሀሳብ መግለጹን ነው የሰማ ነው። ከታላቅ ቡድኖች ጎን መተውስ ከፈለግ ማንቸስተር ሲቲ እንዲሁም ደግሞ ሊቨርፑልን ማሸነፍ አለበት ሲል የገለጸው ፖል ስኮልስ ባለፉት 5 ዓመታት አድርገውታል፣ አርሰናል ያንን አላደረገም ሲል እንዲሁም ይናገራል። ስኬት አይገባቸውም እያልኩ አይደለም፣ እነሱን ማየት ግን አያስደስተኝም። ባለፈው ዓመት ሊቨርፑል ጥሩ ቡድን ነው ብያለው፣ ነገር ግን ያ የአርሰናል አድናቆት ስሜት አሁንም የለኝም ሲልም ነው እንዲሁ የሚገልጸው። በአርሰናል ቤት የሳምንቱ ምርጥ ተጫዋች እንዲሁ ታውቋል። በሳምንቱ አጋማሽ የተደረጉ የአውሮፓ ሻምፒየንስ ሊግ ጨዋታዎች ተከትለው ከቀረቡ እጩዎች ውስጥ የሳምንቱ ምርጥም ታውቋል። በዚህ መሰረት የአርሰናሉ የአማካይ ስፍራ ተጫዋች የሆነው እንግሊዛዊው ዴክላን ራይስ ሳምንቱን ምርጥ ተጫዋች ተብሎ መመረጥም ችሏል። ዴክላን ራይስ አርሰናል አትሌቲኮ ማድሪድን አሸንፎ ለፍጻሜ ሲበቃ ለቡድኑ ጥሩ አስተዋጽኦም አድርጎም ነበር። ከፒኤስጂው ፓቾ ሌላኛው እጩ መሆን የቻለ ሲሆን ነገር ግን ዴክላን ራይስ ማሸነፉን ነው የተመለከትነው። ጆን ቴሪም የአርሰናል ደስታ አገላለጽ እጅግ በጣም በዝቷል ሲልም ይናገራል። የቀድሞ የቼልሲ ተከላካይ ጆን ቴሪ አርሰናል ለፍጻሜ በመድረሱ አክብሮት ሊሰጠው ይገባል በማለትም የተናገረ ሲሆን የሙኒክንም ደግሞ ፒኤስጂን ጨዋታ በጉጉት መጠበቁን ገልጾም ነበር። ፒኤስጂ ማለፉ ጥሩ ነው ሲልም ነበር እንዲሁ መግለጽም እየቻለው። ቡድኑ እንዲሁም ደግሞ ደጋፊው ለፍጻሜ በመድረሱ እንደሚደሰት ይታወቃል፣ የተለመደ ነው። ይህ የነሱ ግን እጅግ በጣም ተጋነነ ሲልም እንዲሁ ይገልጻል። በፍጻሜው ጨዋታ ምን እንደምንመለከት አላውቅም፣ ነገር ግን ምናልባትም አርሰናሎች በግማሽ ፍጻሜ እንዲሁ ወደ ፍጻሜ ያለፉበት እንዲሁም የተደሰቱበት ሁኔታ እጅግ የተጋነነ ነው፣ ለኔ ከፍ ብሎብኛል ሲል ሀሳቡንም ነው የሰጠው። አርሰናል የፕሪሚየር ሊግን ዋንጫ እንዲሁም ደግሞ የአውሮፓ ሻምፒየንስ ሊግን ዋንጫ የሚያነሳ ከሆነ ከሚገኙ ገቢዎች ምክንያት የኢንግላንድ ሀብታሙ ክለብ የሚሆነው እንደሚሆን ነው እየተገለጸም የሚገኘው። ከዚህም በተጨማሪ ሻምፒየንስ ሊግ በልተው ክለቦች የዓለም ዋንጫ ላይ የሚሳተፉ ከሆነ 100 ሚሊዮን የሚጠጋ ገቢም እንዲሁ የሚያገኙም ይሆናል። አርሰናል የፕሪሚየር ሊጉ ሀብታም ክለብ ለመባል ከፊቱ 2 ዋንጫዎች ማሳካት አለበት። ከዛም ሀብቱ የሚጎርፍለት እንደሚሆን እንዲሁ ስካይ ስፖርት እየዘገበም ይገኛል። አሁን ላይ የሰሩት ስራ አርሰናሎች በብዙ ረገድ እየጠቀማቸውም ይገኛል። ተጫዋች ለማምጣት ገንዘብ አያጥራቸውም። ክለቦችም እንዲሁም ደግሞ ተጫዋቾች ደግሞ እነሱን ይፈልጋሉ። በትልቅ ደረጃ ላይ እየተጫወቱ ስለሚገኙ ይህ በርካታ ጥቅሞችን እንዲሁ ለአርሰናል ያመጣል ሲል ስካይ ስፖርት እየዘገበም ነው የሚገኘው። ኦፊሻል በወጣ መረጃ መሰረት የእሁዱን ወሳኝ ጨዋታ በመሀል ዳኝነት የሚመሩት ክሪስ ካቫና መሆናቸው ተረጋግጧል። ቫርን ደግሞ የሚመሩት ማለትም የቫር ዳኛ የሚሆኑት ደግሞ ዳረን ኢንግላንድ መሆናቸው ነው እየተገለጸም የሚገኘው። በተለይም ከዌስትሃም ጋር የሚጠብቃቸው እጅግ ከባድ ጨዋታም አለ። ዌስትሃም ላለመውረድ ነው የሚጫወተው። አርሰናል ደግሞ
ዋንጫውን ለማንሳት የሚጫወት ጨዋታ መሆኑን ተከትሎ የሌላኛው የሞት ሽረት ይሆናል ተብሎ ከሚጠበቁ ጨዋታዎች መካከል አንደኛ ነው። ዌስትሃም በአሁኑ ሰዓት ላይ እንግዲህ 18ኛ ደረጃ ላይ ይገኛል 36 ነጥቦችን በመያዝ ቶተናም ደግሞ 37 ነጥብ በመያዝ እንግዲህ 17ኛ ደረጃ ላይ ተቀምጧል። ይህን ጨዋታ የሚሸነፍ ከሆነ ራሱን እጅግ አዘቅት ውስጥ የሚከት ይሆናል። ዌስትሃም ይህንን ነገር ላለማድረግ ሲል እንግዲህ ከባድ ፍልሚያን ከአርሰናል ጋር የሚያደርግም ይሆናል። አርሰናል ይህን ጨዋታ የሚያሸንፍ ከሆነ ኦልሞስት እንግዲህ ወደ 99% ዋንጫውን እያነሳል ሲሉ በርካቶቹም እየገለጹም ይገኛሉ። ሌላኛው የፍጻሜ ጨዋታ ሲሉ ነው በርካቶቹም የሚገልጹት። ማይክል ካሪክ ሲቲ በኦልድ ትራፎርድ አልጫወተም ማለቱ አበሳጭቶኛል ሲል ይናገራል። ሻምፒየንስ ሊግ ተሳትፎ የመጨረሻ ግባችን አይደለም ሲልም ነው እንዲሁ የሚገልጸው። የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ቡድናቸው ለመሻሻል ጥረት ማድረጉንም ነው እንዲሁ የገለጸው። የአውሮፓ ሻምፒየንስ ሊግ ተሳትፎ ሂደት እንጂ የመጨረሻ ግባችን አይደለም ሲል አሰልጣኝ ማይክል ካሪክ የተናገረ ሲሆን አክሎ መሻሻላችንን መቀጠል እንዲሁም አመቱን በጥሩ ደረጃ ማጠናቀቅ እንፈልጋለን፣ የጨዋታ ዝግጁነታችን አይቀርም ሲልም እንዲሁ ነው የገለጸው። ሲቲ በኦልድ ትራፎርድ አልጫወትም ስለማለቱ እየተጠየቀው አሰልጣኙ እንግዲህ በጣም ተበሳጭቻለሁ ሲልም ይገልጻል። ወጣት ቡድን ለፍጻሜ ሲደርስ በዋናው ስቴዲየም መጫወት አለበት። ውሳኔው ያበሳጫል፣ ቢሆንም ሄጄ እነሱን ለማየት እንዲሁም ደግሞ ለማበረታታት ዋግቻለሁ ሲል አሰልጣኝ ማይክል ካሪክ ነው የተናገረው። አሰልጣኝ ማይክል ካሪክ እንግዲህ ነገ ከሰንደርላንድ ጋር ከሚደረገው ጨዋታ በፊት የተለያዩ ሀሳቦችንም ነው መስጠትም የቻሉት። አሰልጣኙ ምን አሉ የሚለውን ለመመልከት ያህል ግልጽነት በጣም አስፈላጊ ነገር ነው። የውድድር ዘመኑን በጥሩ ሁኔታ እየተካሄደው ነው የሚገኘው። ራሳችንንም ጥሩ ደረጃ ላይም አድርገናል። ስለዚህ ስለሚኖረን ሚና እንዲሁም ደግሞ ወደፊት ነገሮች ምን እንደሚመስሉ የምንነጋገርበት ተፈጥሯዊ ጊዜ አሁን ይመስለኛል ሲል ይገልጻል። ይህ ጉዳይ ሁልጊዜም ቢሆን በውድድር ዘመኑ መጨረሻ ላይ የሚታይ እንደሆነ ሲነገር የቆየ ነው። አሁን ላይ ግን እውነቱን ለመናገር እስካሁን ድረስ የተቀየረ ነገር የለም ሲል ይገልጻል። አሰልጣኝ ማይክል ካሪክ የማንቸስተር ዩናይትድ የቡድን ጥልቀት በተመለከተ ያለው ፈተና እንዲሁም ደግሞ ቀጣይ እቅድ እንደሚመስል ተጠይቆም ነበር። በዚህ ሂደት ውስጥ በእርግጠኝነት የተለያዩ ፈተናዎችም አሉ። አብዛኞቹ ተጫዋቾች ባለፉት ዓመታት ከለመዱት በላይ አነስተኛ ጨዋታዎችን ነው ዘንድሮ እያደረጉት ሲልም ይናገራል። ከሀገር ውስጥ ውድድሮች ቶሎ መውጣታችን እንዲሁም ደግሞ ጨዋታዎች ተራርቀው መካሄዳቸው ሁሉ ነገሮችን ለየት አድርጎታል ሲልም ይገልጻል። ለዚህም ራሳችንን ማስተካከል አለብን ሲል ነው ሀሳቡንም እየገለጸም የሚገኘው። ስለ ወደፊት በእርግጠኝነት ለውጦች ይኖራሉ፣ ለውጦችንም እንመለከታለን ሲል ይገልጻል። ይህም ስብስቡን የማሳደግ እንዲሁም የማጎልበት አንደኛው አካል ነው ሲልም ይገልጻል። ልምድ ያላቸውን እንዲሁም ወጣት ተጫዋቾችን በማቀናጀት ስብስባችንን ማጠናከር ቀጣዩ ተፈጥሮ እርምጃችን ይሆናል። እንደ ክለብም ይህን ፈተና ፊት ለፊት እንጋፈጠዋለን ሲል የገለጸ ሲሆን ማይክል ካሪክ ብዙም የመሰለፍ እድል ያላገኙ ተጫዋቾችን በተመለከተ እንዲሁም በመጨረሻዎቹ ጨዋታዎች ላይ ሊኖራቸው ስለሚችላቸው እድል ተጠይቆም ነበር። በስብስብ ውስጥ ያሉ ሁሉም ተጫዋቾች ድንቅ ነበሩ ማለት አለብኝም ሲልም ይገልጸዋል። አዎ አንዳንዶቹ ከሌሎች በበለጠ ብዙ ተጫውተዋል። ይህ በፕሮፌሽናል እይታ አስቸጋሪ ሊሆን እንደሚችልም እረዳለሁ። ነገር ግን ተጫዋቾቹ እርስ በእርሳቸው የሚያሳዩት አንድነት እንዲሁም ድጋፍ የሚገርምም ነው። በቡድኑ ውስጥ የምንፈልገውን ይህንን ነው። ብዙ ልምድ እያገኙም እንደሚፈልጉትም ጨዋታዎች አለማግኘት እንዲሁ የሂደቱ አንዱ አካል ነው። ሆኖም ያለውን ሚዛን ጠብቀን የተገኘውን አጋጣሚዎች ሁሉ ለመጠቀም ጥረናል። ወደፊት የመጨረሻ ጨዋታዎች ስንመጣም ይህን ሁኔታ ግምት ውስጥ እናስገባለን ሲልም ይናገራል። ጥሩ ውጤት እያመጣን በጥሩ ሁኔታ መጫወት እንፈልጋለን። በተመሳሳይ ግን ከሌሎች እድል የመስጠት ነገር እናስብበታለን ሲልም ነው የሚገልጸው። ማይክል ካሪክ እንደ ኢሮፓያን አቆጣጠር በ2012 ማንቸስተር ዩናይትድን በሊጉ የመጨረሻ ቀን ዋንጫ በሰንደርላንዱ ጨዋታ በጎል ልዩነት ለከተማ ተቀናቃዩ ማንቸስተር ሲቲን አሳልፎ ስለሰጠበት አጋጣሚም እንዲሁ ሲጠየቅ ያስታውሷል። የ2012 የሰንደርላንድ ጨዋታ እንዲሁም ደግሞ የአጉዌሮ ድራማ በደንብ አስታውሷለሁ። በጭራሽ አረሰውም። ጨዋታው እንደተጠናቀቀ መጥፎ ስሜት ተሰምቶንም ነበር። በወቅቱ ሲቲ እያደረገው በነበረው ጨዋታ ላይ ምን እየተካሄደ እንደሆነ በትክክል አናውቅም ነበር። ጨዋታው አልቆ ከሜዳ ከወጣን በኋላ የተፈጠረውን ነገር እንዲሁም የተረጋገጠብን እውነታ ለመቀበልም ተገደደን ሲልም ያነሰዋል። ያለፈ ታሪክ ቢሆንም አሁንም ድረስ አይምሮ ውስጥ ይቀመጣል፣ አረሰውም ሲልም ነው የሚናገረው። የክለቡ የአሰልጣኝነት ቦታ በቋሚነት በተረከበ ቡድኑን የምትይዝበት ወይም ደግሞ የአመራር መንገድ ይቀየራሉ ተብሎ ተጠይቆም ነበር። ካሪክም ሲመልስ ገና ከመጀመሪያው ጀምሮ እንደተናገርኩት እዚህ ያሳለፍኩት የትኛውም ቀን ለአጭር ጊዜ ተብለው በሚወሰኑ ውሳኔዎች መሰረትም አልተመራውም። እኔም ሆንኩኝ የአሰልጣኝ ቡድኔ ውሳኔውን ስናሰለፍ የቆየ ነው። ለቡድኑ ዘላቂነት ላለው ስኬት ታስበውም ነው። ስለዚህ ቋሚ በሆነም እንኳን በስራዬ ላይ ምንም አይነት የአካሄድ ለውጥ ይኖራል ብዬ አላሰብም ሲልም እንዲሁ ይገልጻል። ማይክል ካሪክ ስለ ተጋጣሚው ሰንደርላንድም ሲጠየቅ ሰንደርላንዶች የተጫወቱለት ትልቅ አላማም አላቸው፣ አስደናቂ ውድድር ዘመንም እንዲሁ እያሳለፉም ነው የሚገኙት ሲልም ይገልጻል። በደረጃ ሰንጠረዡ የላይኛው አጋማሽ ላይ መገኘታቸው እንዲሁም የአውሮፓ ውድድሮችን ለመቀላቀል በሚያስችል ደረጃ ላይ
መድረሳቸው ለነሱ ትልቅ ክብር የሚያሰጥም ነገር ነው ሲልም ይናገራል። በስተመጨረሻ ማይክል ካሪክ ሲናገር በቡድናችን ውስጥ ጥሩ አንድነትም አለ። ዋናው ቁም ነገር ሁልጊዜ ራስን ማሻሻል እንዲሁም ደግሞ ማሳደግ ላይ ነው ሲልም ይናገራል። ባለፈው ሳምንት እንደተናገርኩት የአውሮፓ ሻምፒዮንስ ሊግ ተሳትፎን ማረጋገጣችን እንደ ትልቅ እርምጃ አናስዶም ሲል ነው ሀሳቡንም የገለጸው። ነገር ግን ይህ ፍጻሜያችን አይደለም፣ መጨረሻችን ሊሆንም አይችልም። ማረጋገጥም ያለብን ነገር ይህ አይደለም ሲልም ይናገራል። የውድድር ዘመኑን በጠንካራ ሁኔታ መጨረስም አለብን። ጨዋታዎች ሊያልቁ ሲሉ አንዳንድ ስሜቶች ትንሽ ሊቀየሩ እንደሚችሉ ብንረዳም ለጨዋታው ያለን ዝግጁነት ግን አይቀየርም ሲልም ይገልጻል። የትኛውም የሚሰለፍ ተጫዋች ሙሉ አቅሙን አውጥቶ እንዲጫወት እንዲሁም ጨዋታውን ለማሸነፍ እንዲያደርግ እንታገላለን ሲል እንዲሁ አሰልጣኙ በፕሬስ ኮንፈረንሱ የሰጠውን ሰፊ ሀሳብ ተመለከትን። ማንቸስተር ዩናይትድ ካለፉት 4 ወይም ደግሞ 6 ሳምንታት ከማቲያስ ወኪሎች ጋር ግንኙነት ሲያደርግም ቆይቷል። ተጫዋቹ ዩናይትድን ለመቀላቀል ክፍትም ነው። ዌስትሃም የማይወርድ ከሆነ ዝውውሩ የማይታሰብ ሊሆን ይችላል። ዩናይትድ ከመጠን በላይ ክፍያ ካልከፈሉ ተጫዋቾችን አያገኙም። ምክንያቱም መዶሻዎቹ ተጫዋቹን ላለመልቀቅ ስለሚፋለሙ ነው ሲል ቤን ጃኮብስ ይገልጻል። ነገር ግን ወደ ሻምፒዮንሺፑ የሚወርድ ከሆነ ያለ ጥርጥር የመልቀቅ እድሉ እጅግ በጣም ይሰፋል። ይህም ማንቸስተር ዩናይትድ ተጫዋቹን የማግኘት ከፍተኛ እድልም አለው ሲል እንዲሁ መግለጹንም ነው የሰማ ነው። ቤን ጃኮብስ እንዲሁ ስለ ጁሊያን ኔግልስማን ይናገራል። እስካሁን ባለው ምንም አይነት መደበኛ ጥያቄ አላቀረበም ሲል ስለ ማንቸስተር ዩናይትድ እያነሳ ሲሆን የውስጥ ሰዎች የእሱን ፍላጎት እንደ ደሞዝ ያሉ ነገሮችን ለማወቅ እንዲሁም ደግሞ በክለቡ ደረጃ ለመስራት ዝግጁ መሆን ለማረጋገጥ አግኝተውታል። ለመጨረሻ ጊዜ ምላሹ አዎ የሚል ነው። ነገር ግን አንዳንድ ዘገባዎች ከሚሉት በተቃራኒ ነገሩ ከዚያም በላይ የሄደ አይመስለኝም ሲልም ይናገራል። ማንቸስተር ዩናይትድ እንደ ኔግልስማን ያለ ወጣት አሰልጣኝ ይፈልጉ እንደሆነ እያመዛዘኑም ይመስለኛል። እሱ ልክ እንደ ሩበን አሞሪም ለየት ያለ እንዲሁም ከተጫዋቾቹን ምርጡን ብቃት የሚያወጣ አሰልጣኝም ነው። ነገር ግን እንደ ፕሮጀክት መሪ የተረጋገጠ የስራ ሂደትም የለውም። በተለይም ቀደም ሲል ከነበሩ ስራዎች የለቀቀበት መንገድ እሱን ለተመለከቱ ሰዎች ክለቦች ጥንቃቄ እንዲያደርጉ አድርጓቸዋል ሲልም እንዲሁ ይገልጻል። ከዚህ በፊት በአርቢ ሌፕዚግ እንዲሁም ደግሞ በባየር ሙኒክ የነበረውን ታሪክ ማስታወስ አለባቸው ሲልም ነው የገለጸው። የቼልሲ ተጫዋቾች የጉዳት ሁኔታን ደግሞ እንመልከት። በውጤት ማጣት ውስጥ የሚገኘው ቼልሲ ከ6 ተከታታይ የሊግ ሽንፈት ለማገገም ከሊቨርፑል ጋር ነገ ቀን 8 ሰዓት ተኩል ላይ የሚያደርገው ጨዋታ ይጠበቃል። አንፊልድ ላይ ብርቱ ፊልሚያ የሚጠብቃቸው ሰማዮቹ አሁን ላይ የአጥቂ ስፍራ ተሰላፊ እጥረት አጋጥሟቸዋል። የቡድኑ ጊዜያዊ አሰልጣኝ ማክፋረርን የቡድኑ አጥቂዎች አሌሃንድሮ ጋርናቾ እንዲሁም ደግሞ ፔድሮ ኔቶ መጎዳታቸውን ነው ያሳወቁት። ወጣቱ ተጫዋች ጄሴ ዴሪ ባለፈው ሳምንት ከባድ ጉዳት እንዳጋጠመው አይዘነጋም። ስቲቭ ኦ እንዲሁም ደግሞ ጄሚ ጊተስን ጨምሮ አጥቂዎች በተመሳሳይ ጉዳት ላይ ነው የሚገኙት። በሌላ እኩል ደግሞ ግብ ጠባቂው ሮበርት ሳንቼስ በተመሳሳይ ከጨዋታ ውጪ መሆኑ ነው የተገለጸው። ሰማያዊዎቹ መልካሙ ዜና ሪስ ጀምስ እንዲሁም ደግሞ ሌቪ ኮሊዊል ወደ ሙሉ ልምምድ መመለሳቸው መሆኑ ነው የተገለጸው። ቼልሲ በሊቨርፑል የሚሸነፍ ከሆነ ከ74 ዓመታት በኋላ 7 ተከታታይ የሊግ ጨዋታዎችን የሚሸነፍ ይሆናል። በተለይም በአሁኑ ሰዓት ላይ በርካታ ጉዳት ማስተናገዳቸውን ተከትሎ ጨዋታው በአንፊልድ ከባድ እያደረገባቸዋልም ተብሏል። ሼህ መንሱር ቤንዛሂ ሲቲን ለመሸጥ ሊገደዱ እንደሚችሉ እየተገለጸ ይገኛል። የማንቸስተር ሲቲው ባለቤት ሼህ መንሱር ቤንዛሂ በሱዳን በቀጠለው የእርስ በርስ ግጭት ታጣቂዎች ቡድኑን አግዟል በሚል ቅሬታም ቀርቦባቸዋል። የእንግሊዝ ፓርላማ አባላት እንዲሁም የሰብአዊ መብት ተቋማት ሼህ መንሱር ቤንዛሂ ላይ ምርመራ እንዲጀመር እንዲሁም ደግሞ ማዕቀብ እንዲጣል መጠየቃቸው ነው የተገለጸው። የእንግሊዝ መንግስት ማዕቀቡን የሚያጸድቅ ከሆነ ሼህ መንሱር በእንግሊዝ ፕሪሚየር ሊግ ሕግ መሰረት ማንቸስተር ሲቲን ለመሸጥ እንደሚገደዱም ተነግሯል። ሁኔታው ከሩሲያው ባለሀብት ሮማን አብራሞቪች እንዲሁም ቼልሲ ሁኔታ ጋር ተመሳሳይ መሆኑ እየተገለጸም ይገኛል። ላለፉት 2 ዓመታት የቆየው የሱዳን እርስ በርስ ግጭት ከ150 ሺህ በላይ የሚሆኑ ሰዎችን እንዲሁ ማጥፋቱም ይታወቃል። ዘ አትሌቲክስ ይህን ዘገባ ይዞት መውጣትም ችሏል። ሪያን ቸርኪ ይናገራል። ጥሩ ካልተጫወትኩ ማታ እንቅልፍ አይወስደኝም ሲል ነው የሚናገረው። የማንቸስተር ሲቲው ተጫዋች ሪያን ቸርኪ በየጨዋታው ጥሩ እንቅስቃሴ ማድረግ እንደሚፈልግም ይገልጻል። ጥሩ ጨዋታ ካላደረጉ ማታ እንቅልፍ ለመተኛት እቸገራለሁ ሲል ሪያን ቸርኪ አስተያየቱንም ሰጥቷል። አክሎም በእንግሊዝ ፕሪሚየር ሊግ እንዲሁም በራሴ ያጨዋወት መንገድ አሻራዬን መቀጠል እፈልጋለሁ ሲልም ይገልጻል። እግር ኳስ ለእኔ አርት ነው የሚለው ሪያን ቸርኪ ሜዳ ላይ ስገባ የሚሰማኝን መግለጽም እፈልጋለሁ ሲልም ይገልጻል። በአሁኑ ሰዓት ላይ በእንግሊዝ ፕሪሚየር ሊግ እድሎች አሉን፣ እሱን ለመጠቀም እንሞክራለን ሲልም ነው የሰማ ነው።
ሊቨርፑል የትኬት ዋጋ ጭማሪውን መሰረዙም እየተገለጸም ይገኛል። ሊቨርፑል ለሚቀጥሉት 3 የውድድር ዓመታት የትኬት ዋጋ ጭማሪ ማድረጉን አሳውቆም ነበር። ይሁን እንጂ የክለቡ እቅድ በክለቡ ደጋፊዎች ዘንድ ከፍተኛ ተቃውሞ ማስነሳቱም ይታወቅም ነበር። ሊቨርፑል አሁን ላይ የደጋፊዎቹን ቁጣ በመስማት እቅዱን በድጋሚ እንዳጤነበት እንዲሁም ከስምምነት እንደደረሰም ነው ያሳወቀው። ይህንንም ተከትሎ ለቀጣይ የውድድር ዓመት የተደረገው የ3% የትኬት ዋጋ ጭማሪ በነበረበት ይቀጥላልም ተብሏል። ነገር ግን በቀረበው ተቃውሞ ምክንያት ለ2027-28 የውድድር ዓመት የተደረገ ጭማሪ መታገዱን እንዲሁ ይፋምም አድርጓል። ከርትስ ጆንስ ሊቨርፑልን ይለቃል ተብሎ ይጠብቃል ሲል ይናገራል። ቤን ጃኮብስ ሃርቪ ኤሊዮትም ይለቃል። አሌክሲ ማካሊስተርም ስለ ወደፊቱ ሁኔታ ምልክት እየሰጠም ይገኛል። ሊቨርፑል ባለፉት ክረምት ትልቅ ገንዘብ ሲያወጡ ሁለተኛ ክረምት እንደሚያስፈልጋቸው ተሰምቶም ነበር የሚጠበቀው። ነገር አንዳንድ ዋና ተጫዋቾች ወደ ሌላ ክለብ ሊዘዋውሩ እንደሚችሉም ነው እየተገለጸ የሚገኘው። በረኛውን አሊሰን ቤከርን ጨምሮ ሊቨርፑል ለቀው መውጣት የሚችሉ ብዙ አማካይ ተጫዋቾችም አሉ። ይህም ኳስን መንጠቅ የሚችሉ 6 ቁጥር ወይም ደግሞ በጣም አካላዊ ተጫዋች ወይም ደግሞ ምናልባትም የበለጠ ሁለገብ የሆነ አማካይን ለውጥ ለማድረግ በር የሚከፍትላቸው ይሆናል ሲል ቤን ጃኮብስ እየዘገበም ይገኛል። በርካታ ተጫዋቾችን ሊመለከቱም ይችላሉ። ከርትስ ጆንስ ወደ ኢንተር ሚላን የመዘዋወር እድል አለው። አሌክሲ ማካሊስተርም ስለ ወደፊቱ ጊዜ ጥርጣሬም አለው። በዚህም ምክንያት ሊቨርፑል በ6 ቁጥር ወይም ደግሞ 8 ቁጥር ቦታ ላይ እየገባ መጫወት የሚችል አማካይ ተጫዋች ለመምረጥ ሊሞክርም ይችላል። እንደ አዳም ዋርተን በሊቨርፑል አመራሮች ዘንድ አድናቆት ያገኙ ተጫዋቾችም ናቸው። ስሙም ከሊቨርፑል ጋር እንደሚያያዝ ነው ቤን ጃኮብስም የሚያስነብበው። ሊቨርፑል ማርኮ ሴንሲን ለማዘዋወር አይፈልጉም። ኢብራሂማ ኮናቴ በአንፊልድ አዲስ የረጅም ጊዜ ውል ሊፈራረምም ተቃርቧል። ቨርጂል ቫን ዳይክ አሁንም በክለቡ ውስጥ ስለሚገኝ እንዲሁም ደግሞ ጆቫኒ ሊዮኒ በሚቀጥለው የውድድር ዘመን ስለሚኖር እንዲሁም ጀርሚ ጃኩዌት ቡድኑን ስለሚቀላቀል የአንፊልድ ሰዎች በመሀል ተከላካይነት ክፍል ውስጥ በበቂ ሁኔታ አማራጮች እንዳላቸው ያምናሉ ሲል ፖል ጆይስ እየዘገበም ይገኛል። በዚህም የተነሳ ይህ ተጫዋች ወደ ሊቨርፑል የመሄድ እድሉ ጠባብ ነው ሲልም አስነብቦናል። የሪያል ማድሪድ ደጋፊዎች ለሁለት እንደተከፈሉ ነው እየተገለጸም የሚገኘው። ባለፉት 2 ዓመታት ከዋንጫ የራቀው ሪያል ማድሪድ ደጋፊዎቹ በኪሊያን ምባፔ ላይ ለሁለት ተከፍለዋልም ተብሏል። ምባፔ ከመጣ ወዲህ ዋንጫ ረቁናል ያሉ የክለቡ ደጋፊዎች ይልቀቅልን ሲሉ በበይነ መረብ ድምጽ ማሰባሰባቸው ነው የተገለጸው። በዚህ ዓመት 41 ጎሎችን ያስቆጠረው ኪሊያን ምባፔ ክለቡን ይልቀቅ ሲሉ ከ20 ሚሊዮን በላይ ደጋፊዎች ድምጽም ሰብስበዋል። በዚህም እንግዲህ ምናልባትም ኪሊያን ምባፔ በክለቡ ይቆያሉ፣ ደጋፊዎች ደግሞ በሌላ ጉራ ድምጽ ማሰባሰብ ነው የጀመሩት። አሁን ላይ ኪሊያን ምባፔ በክለቡ ይቆይ የሚለው የበይነ መረብ ፊርማ በቁጥር መብለጡ ነው እየተገለጸም የሚገኘው። ይህ በእንዲህ እንዳለ የተሰጠው ድምጽ ብዛት በፍጥነት እንዲጨምር ተደርጎ በሚል ቅሬታም እንደቀረበ መረጃዎች እያሳዩም ነው የሚገኙት። ፌዴ ቫልቬርዴ ሆስፒታል ገብቶ እንደነበርም ተረጋግጧል። የሪያል ማድሪድ ተጫዋች ነው ኦሪየል ቹዋሜኒ ደግሞ ፌዴ ቫልቬርዴ ጸብ ውስጥ እንደነበሩ ለክለቡ ቅርብ ያላቸው ሰዎች እንዲሁ አረጋግጠውም ነበር። በዚህም ምክንያት ፌዴ ቫልቬርዴ የጭንቅላት ጉዳት አጋጥሞት ሆስፒታል ገብቶም ነበር። ግጭቱ የተጀመረው በልምምድ ወቅት ፌዴ ኦሪየል ቹዋሜኒ ላይ ከባድ ጉዳት እንዲሁም ደግሞ ጥፋት ሰርቶበትም ነበር። ኦሪየል ቹዋሜኒ መልበሻ ቤት ውስጥ ከቫልቬርዴ ጋር አለመስማማት ውስጥ እንደገባ እንዲሁም ደግሞ ግጭት ውስጥ ጸብ ላይ መግባታቸው ነው የተገለጸው። በዚህ ምክንያት ጉዳት አጋጥሞት እንደነበረም ነው የተገለጸው። ፌዴ ቫልቬርዴ የጭንቅላት ጉዳት ያጋጠመው ሲሆን ከኤል ክላሲኮ ጨዋታ ውጪ መሆኑም ነው እየተገለጸም የሚገኘው። ይህን ተከትሎ ምናልባትም እንግዲህ ፌዴ ቫልቬርዴ የዲሲፕሊን እርምጃ እንደተወሰደበት መረጃዎች እንዲሁ እየገለጹም ይገኛሉ። ሁለቱም ተጫዋቾች ከኤል ክላሲኮ ጨዋታ ውጪ መሆናቸው መረጃዎች እያሳዩም ይገኛሉ። የነዚህ ሁለት ወሳኝ ተጫዋቾች አለመኖር ደግሞ ሪያል ማድሪድን በከፍተኛ ሁኔታ ይጎዳል ተብሎም ነው የሚጠበቀው። ከፌዴ ቫልቬርዴ የተሰጠ ጋዜጣዊ መግለጫ ወይም ደግሞ ይፋዊ መግለጫም ነበር። ትላንትና በልምምድ ወቅት ከአንድ የቡድን አጋሪ ጋር አለመግባባት ተፈጥሮም ነበር። የውድድር ድካም እንዲሁም ብስጭት ነገሩ ካለበት በላይ እንዲገዘፍ አድርጎታል ሲል ይገልጻል። በማንኛውም የተለመደ የተጫዋቾች መልበሻ ክፍል ውስጥ እንደዚህ ያሉ ነገሮች ሊከሰቱም ይችላሉ። አብዛኛውን ጊዜ ለይፋ ሳይሆኑ በውስጥም ይፈታሉ። ግልጽ በሆነ ሁኔታ እዚህ ውስጥ ወሬ የሚያሰራጭ አካል አለ ማለት ነው። እንዲሁም ምንም ዋንጫ በሌለበት የውድድር ዘመን ሪያል ማድሪድ ሁልጊዜም በትኩረት ክትትል ውስጥ ስለሚሆን ሁሉ ነገር ከተገቢው በላይ ሆኗልም ሲልም ነው የሚገልጸው። ዛሬ ሌላ አለመግባባትም ነበር። በጭቅጭቁ ወቅት በድንገት ጠረጴዛ ላይ ተጋጨው። በዚህም ምክንያት ግንባሬ ላይ ትንሽ መቆረጥ ስለደረሰ መደበኛ የሕክምና ክትትል ለማድረግ ወደ ሆስፒታልም መሄድም አስፈልጎኝም ነበር። በማንኛውም ሁኔታ የቡድን አጋሬ እኔን አይመታኝም፣ እኔም ደግሞ እሱን አልመተውም። ምክንያቱም እኛ የተደባደብን ብሎ ማመን
ወይም ነገሩ ሆን ተብሎ እየተደረገ ነው ብሎ ማሰብ ለእናንተ ቀላል ቢሆንም እንዲሁም ደግሞ ነገር ግን አልተሳካለትም ሲልም ነው የሚገልጸው። ስለ ሁኔታው ያለኝ ቁጣ እንዲሁም ደግሞ አንዳንዶቹን የውድድር ዘመን ለማጠናቀቅ የምናደርገውን ትግል እንዲሁም ያለንን ውስጥ ስሜታችንን ከቡድኑ አጋሪ ጋር እስከ መጨረሻው መጣላት ድረስ እንዲገፋኝ ይሰማኛል። አዝናለሁ፣ በእውነቱ አዝኛለሁ። ምክንያቱም ይህ ሁኔታ እኔን ይጎዳኛል። አሁን እያለፍንበት ያለው ጊዜ በጣም አሳማኝ ነው። ሪያል ማድሪድ በህይወቴ ውስጥ ካሉ በጣም አስፈላጊ ነገሮችም አንዱ ነው። ለዚህም ግድልሽ መሆንም አልፈልግም። የዚህ ሁሉ ድምር ውጤት ትርጉም ከሌለው ጠብ ምክንያትም ሆኗል። ምሳሌውም እያበላሸው ነው የሚገኘው። እንዲሁም በደረሰ አደጋ ላይ ነዳጅ በማርከፍከፍ ወሬዎችን እንዲፈጠሩ፣ ስም እንዲያጠፉ እንዲሁም ደግሞ ጥርጣሬ እንዲሰሩ እንዲሁ አጋልጦናልም። ከሜዳ ውጪ ሊኖሩን የሚችሉ ማንኛውም አለመግባባቶች በሜዳ ላይ እንደማይኖሩ ምንም ጥርጥር የለውም። በስቴዲየም ውስጥ መካከል ካለብኝ ቀዳሚው እኔ ነኝ ሲልም ነው የሚገልጸው። የውድድር ዘመኑ እስኪያልቅ ድረስ ምንም ለመናገር አላሰብኩም ነበር። ከአውሮፓ ሻምፒዮንስ ሊግ ተባረናል። ቁጣዬንም እንዲሁም ብስጭቴንም በውስጤ ይዤውም ነበር ሲልም ይገልጻል። ሌላ አንድ ዓመት በከንቱም አሳልፈናል። ፊቴን ማየት ያለብኝ ሜዳ ላይ ብቻ እንደሆነ ስለሚሰማኝ በማህበራዊ ሚዲያ ላይ የምትለጠፉት ሁኔታ ላይ አልነበርኩም። ያደረኩትም ይህንኑ ነው። ለዚህ ነው በሕክምና ውሳኔ ምክንያት የሚቀጥለውን ጨዋታ እንዳላደርግ በሚያስገድደኝ ሁኔታ ውስጥ በማለፌ ከማንም ጋር የማዝነው እንዲሁም ደግሞ የምጎዳው ሲልም ይገልጻል። ሁልጊዜም እስከ መጨረሻው ድረስ ያለኝን ሁሉ እሰጣለሁ። አሁንም ያንን ማድረግ አለመቻሌ ከማንም በላይ ያበሳጨኛል። ክለቡ እንዲሁም የቡድን አጋሮች አስፈላጊ ነው በሚሉት በማንኛውም ሁኔታ ላይ ለመተባበር ዝግጁ ነኝ። ነገር ግን ይህ ከባድ ነገር አይደለም። ለሁላችሁም ግን አመሰግናለሁ ሲል ሀሳብ መስጠቱንም ሰማን። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት ፕሮግራሞቻችን ይህንን ይመስላሉ። በከሳት ፕሮግራሞቻችን እንዲሁም ደግሞ በነገ ጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁ ተመኘን።